አሁን በደንብ ገብቶኛል። እቺ አሁን ግን መጨረሻ ያልሻትን ጥያቄ ልስማሽ፣ እሱን ከውስጥሽ ከምን እንዳይቀርብሽ። እሺ አብ በወልድ ውስጥ ከኖረ የተሰጠን ማለት መንፈስ ቅዱስ ደግሞ እሰጣችኋለሁ ብሏል። ስለዚህ ያ መንፈስ ደግሞ ታዲያ ከየት ነው ማለት ነው? ጥሩ ነው። አብ በራሱ ህይወት አለው እና ወልድም በራሱ ህይወት አለው ሲል ታዲያ ሁለት ህይወት ያላቸው አይሆንም? ኦኬ ሁልጊዜ የመኖሪያውን ጉዳይ መርሳት የለብሽም። አንድ የሆነ ጥቅስ ስታጠኚ ሌላኛውን መርሳት የለብሽም። ስለዚህ ህይወት ሲሰጠውም አብ የት ሆኖ ነው ለወልድ ህይወት የሰጠው ብለሽ ካልሽ በወልድ ውስጥ ኖሮ ነው ህይወት የሰጠው። ስለዚህ ምንም የተኛውም አይነት ጥያቄ ቢመጣ ይህንን መሰረታዊ ነገር ካለ ይህንን ማድረግ እንዲያ ማድረግ እኮ ይህን ያደረገው አብ እኮ በሁሉ ቦታም የሚገኝ በወልድ ውስጥ የሚኖረው አብ ነው። ስለዚህ ምንም የትም አብን ከወልድ መለጠል የሚቻልበት ነገር ኦኬ ገባኝ። አሁን በደንብ ገብቶኛል። ህይወት አለው የሚለውን ግን አልመለስክልኝም። አብም ወልድም ለራሱ ህይወት አለው። አብ በራሱ ህይወት አለው እና ወልድም በራሱ ህይወት አለው ሲል ታዲያ ሁለት ህይወት ያላቸው አይሆንም? ኦኬ እሱ ዮሐንስ ወንጌል ምዕራፍ 5 ላይ ነው። አብም ወልዱም ለራሱ ህይወት አለው ሳይሆን ወልድ ህይወት የሚኖረው አብ ሰጥቶት ነው ነው እኮ። ግን ያው ሁለቱም ህይወት አላቸው አይደል? ግን ወልድ ህይወት የሚኖረው አብ ሰጥቶት ነው ስንል አብ የት ስለሚኖር ነው ህይወት የሰጠው? ሁሌ አትርሽ። አብ የት ነው የሚኖረው ብለናል። የት ነው የሚኖረው ብሎ ነግሮናል። ስለዚህ አብ በወልድ በመኖሩ ምክንያት ለወልድም ህይወት ሰጥቶታል። ሁልጊዜ የመኖሪያውን ጉዳይ መርሳት የለብሽም። አንድ የሆነ ጥቅስ ስታጠኚ ሌላኛውን መርሳት የለብሽም። ስለዚህ ህይወት ሲሰጠውም አብ የት ሆኖ ነው ለወልድ ህይወት የሰጠው ብለሽ ካልሽ በወልድ ውስጥ ኖሮ ነው ህይወት የሰጠው። ስለዚህ ምንም የተኛውም አይነት ጥያቄ ቢመጣ ይህንን መሰረታዊ ነገር ካለ ይህንን ማድረግ እንዲያ ማድረግ እኮ ይህን ያደረገው አብ እኮ በሁሉ ቦታም የሚገኝ በወልድ ውስጥ የሚኖረው አብ ነው። ስለዚህ ምንም የትም አብን ከወልድ መለጠል የሚቻልበት ነገር የለም። አሁን አብ በወልድ ይኖራል ብለናል አይደለ? አብ በወልድ ነው ይህ የሚኖረው። መጨረሻ ሲሆን በአቅራቢያ ባለሽ በጣም ረጅም ሰዓት እየወሰድን ነው። ስለዚህ አቅራቢያ ላይ ካሉ ሰዎች መጨረሻ ጥያቄ ነው። ለምን እሱን አልወደድሽውም? አብ በወልድ ምን በአቅራቢያሽ ላይ ካሉ አገልጋዮች ጋራ የበለጠ ጊዜ መውሰድ ብትችይ አይሻልም? ችግር የለውም እወስዳለሁ። እንደዛ ቢሆን ሰፊ ጊዜ አንቺ ብቻ የሚሆን ሰፊ ጊዜ ሰጥተው ያስረዱሻል። በቃሽ። እቺ አሁን ግን መጨረሻ ያልሻትን ጥያቄ ልስማሽ፣ እሱን ከውስጥሽ ከምን እንዳይቀርብሽ። እሺ አብ በወልድ ውስጥ ከኖረ የተሰጠን ማለት መንፈስ ቅዱስ ደግሞ እሰጣችኋለሁ ብሏል። ስለዚህ ያ መንፈስ ደግሞ ታዲያ ከየት ነው ማለት ነው? ጥሩ ነው። ምን ይላል መሰለሽ? ለምሳሌ አንድ ጥቅስ ከተሰሎንቄ ምዕራፍ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 8 ላይ ላንብብልሽ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይላል። ጌታ ኢየሱስ በአፉ መንፈስ። ስለ መንፈስ ቅዱስ ከማን የሚወጣ ነው? ከኢየሱስ የሚወጣ ነው ማለት ነው።
ምክንያቱም ከአብ የሚወጣ የእውነት መንፈስ የሚል አንብቤያለሁ። ለምንድን ነው ያ የሚሆነው? አብ የሚኖረው የት ስለሆነ ነው? በወልድ ነው የሚኖረው ብለናል አይደለም? በወልድ ውስጥ። ስለዚህ መንፈስ ቅዱስ ከማን አፍ ነው የሚወጣው አለ? ከኢየሱስ። መንፈስ ቅዱስ ከማን የሚወጣ ነው? ከኢየሱስ የሚወጣ ነው ማለት ነው። ምክንያቱም አብ የሚወጣ የእውነት መንፈስ የሚል አንብቤያለሁ። ለምንድን ነው ያ የሚሆነው? አብ የሚኖረው የት ስለሆነ ነው? በወልድ ነው የሚኖረው ብለናል አይደለም? በወልድ ውስጥ። ስለዚህ አብ በወልድ ስለሚወጣ አሁን እዚህ ጋር መንፈስ ቅዱስ ከማን አፍ ነው የሚወጣው አለ? ከኢየሱስ። ኦኬ ገባኝ። አሁን በደንብ ገብቶኛል። ኦኬ ሌሎችም ነገሮች ሊኖሩሽ ይችላሉ። ግን የት አካባቢ ነው የምትኖሪው? እኔ አሁን ላይ ሳውዲ ነው ያለሁት። ሳውዲ አረቢያ ነው ያለሁት። ጥሩ እንትን ላድርግሽና እስኪ ሳውዲ አካባቢ ያላችሁ እህቶች ወንድሞች ካላችሁ እንትን አድርጓት እና እዛ አካባቢ አገልጋዮች ስለሚኖሩ የበለጠ ደግሞ በቅርበት እነሱ ሊረዱሽ ይችላሉ ብዙ ነገሮችን። ዛሬ ግን ስለመጣሽ ሀሳብሽን ስላካፈልሽኝ በጣም ነው የማመሰግነው። የበለጠ ግን በአቅራቢያሽ ካሉ ሰዎች ጋር ብትነጋገሪ ደግሞ የተሻለ ይሆናል። እኔ እንኳን እንትን ሰው ቤት ውስጥ ስለምሰራ መውጣት እንኳን አይመቸኝም። ኖ ባትወጪም ኮንታክት ሊያደርጉሽ ይችላሉ እዛው በቅርበት በአንድ አይነት ሰዓት ውስጥ ስለሆነ ያላችሁት ኮንታክት አድርገውሽ በሌላም መገናኛ መስመር በደንብ ጥያቄዎችሽን ግልጽ ሊያደርጉ ይችላሉ። እኔም አድርግሻለሁ። ምንድን ነው የሚባለው? ፎሎ አድርግሻለሁ መሰለኝ። አንቺን ፎሎ አድርጊኝና ግን እዛ አካባቢ ያላችሁ ፎሎ ቢያደርጉሽ የበለጠ ጊዜ ወስዳችሁ ጥያቄዎችሽን መጠየቅ ትችያለሽ ማለት ነው። በእነሱ በኩል አልተመለሰልኝም ብለሽ የምትይው ወይም የቀሩ ጥያቄዎች ካሉ ግን በውስጥ ኮንታክት ብታደርግኝ ደግሞ በሚያመች ጊዜ እንደዚህ ያው ለብዙ ሰው በሆነ ሰዓት ላይ አሁን እያነሳኩሽ ያለሁት እና ሰፊ ጊዜ አንቺ ብቻ የሚሆን ሰፊ ጊዜ ሰጥተው ያስረዱሻል። በቃሽ። እዚህ አሁን እዚህ ማያት ልጅ አለች፣ ሳራ የምትባል ልጅ አለች። ምናልባት እንትን ብትልሽ ኮንታክት ብታደርግሽ ደስ ይለኛል። ሌሎችም እህቶች ወንድሞች አሉ። ከዛ እዛ አካባቢ ካሉ አገልጋዮች ጋር ያገናኙሽና ትናገሪያለሽ። በእርግጥ አሁን ይሄንን ስናገር ፓብሊክ ላይ ስለሆነ አሁንም ይለይ የምትባል አሁን የምታወጣው ልጅ አይተሻት ከሆነ እሷንም ፎሎ ብታደርጊያት እሷም ትረዳሻለች። ሌሎች ግን አሁን ይህንን እዚህ የተማርሽ ፓብሊክ ላይ ስለሆነ ይህንን መማርሽ የሚያናድዳቸው ሰዎችም እነሱም ፎሎ ያደረጉሽና እንትን ሊያደረጉሽ ይችላሉ። እንዳትገናኝ ከትክክለኛ ሰዎች ጋር እንዳትገናኝ መንገዱን ሊዘጉብሽ ስለሚችሉ እነኚህ አሁን ስምሽን የጠራኋቸው ሰዎች እነሱን ፎሎ ብታደርጊያቸው ይረዱሻል። ያ ሆኖ ራሱ ከዛ ተገናኝተሽ ያልጠራልሽ ወይም ያልገባሽ ነገር ካለ ግን አግኘኝ፣ እኔም ኮንታክት አደርግሻለሁ። ከዛ በተረፈ በርቺ። አመሰግናለሁ። እግዚአብሔር ከአንቺ ጋር ይሁን። በርቺ። ጥያቄዎችሽን ጻፊያቸው፣ ያዣቸው። ሁሉም ጥያቄዎችሽ ይመለሳሉ። በቃ እኔ እኮ ዛሬ ኔትወርክ እያስቸገረኝ ስለነበረ ባለፈው ነበር ያነበብኩት እና ድንገት ሲገባብኝ ደነገጥኩኝና ለዛ ነው ያለየሁት። ለዛ ነው። ችግር የለውም። በርቺ። አመሰግናለሁ። እሺ፣ እኔም አመሰግናለሁ።